እባብ ያየ በለጥ ይደነግጣል። በዚህ በእኛ ዘመን ባህሪን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰብ ሁለተኝነትን አይቀበልም። የዕለቱን የአርበኛ ዘመነ ካሴ ሙሉ መልእክት ይዘናል። በአማራና አስከሬን ላይ የዘነበው የብልጽግና ጥይት በሸዋ ደራ ምድር የሰው ልጅ ክብር ከሞት በኋላም ተረግጧል። ትሰሙታላችሁ። የአማራ ፖለቲካ ከየት ወዴት ጠቅለል ያለ የጥንቅር ዘገባ ይዘናል። በሰሜን ወሎ በጉባ ላፍቶ ወረዳ በወልዲያ ዙሪያ መሽጎ የሚገኘው የምርኮኛው የአስር አለቃ የብርሃኑ ጁላ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጸሙ። ኢትዮጵያ ትብብር ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን አስመልክቶ የተሰጠ መግለጫ አለ። ሙሉ መግለጫውን ይዘናል። በአሜሪካ አጋዥነት ሲካሄድ የነበረው ውይይት ያለ ውጤት መጠናቀቁ ተሰምቷል። ከመጨረሻው ድረስ አብራችሁ ትቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋል። ሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። እባብ ያየ በለጥ ይደነግጣል። በዚህ በእኛ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰብ ሁለተኝነትን አይቀበልም። ትውልድ የሚለው አገላለጽ የአስተሳሰብና የፖለቲካ ራዕይን እንጂ እድሜን አይመለከትም። የአማራን ብሔርተኝነትና የህልውና ትግሉን የተቀበለ 99 ዓመት አንድ ዓለሙ የሚሰኝ አማራም የአዲሱ ትውልድ አባል ነው። እንደ አዲሱ ትውልድ የማንም ሁለተኛ አይደለም። ማንም ሁለተኛ ማድረግም አይሻም። ተከታይም አስከታይም አይደለም። ፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳን አይፈቅድም። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ጁኒየርነት፣ ሁለተኝነት፣ የመብት ተመጽዋችነትና ሽራፊ ዕጣ ፈንታ ለማኝነትን ብአዴንን ስናስወግድ አነጣጥረን መተን በአንድ ገንዘን ቀብረናቸዋል። ይህንን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከጠቀመው ሂዶ ይፈልግ። አንዳንድ ወገኖች እባብ ያየ በለጥ ይደነግጣል ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበርካኪነት የፈጠረው ጠባሳ አሁንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። በሌላ መረጃ በአማራ እናት አስከሬን ላይ የዘነበው የብልጽግና ሸዋ ደራ አባሉ ኢየሱስ በሸዋ ደራ ምድር የሰው ልጅ ክብር ከሞት በኋላም ተረግጧል። ትናንትናው ዕለት በሽብርተኛው ኦነግ ሸኔ የግፍ ጥይት ህይወታቸው ያለፈው የአማራ እናት ወይዘሮ ትርንጎ አቤ ስርዓተ ቀብራቸው በክብር እንዳይፈጸም የብልጽግና ሰራዊት በለቀስተኞች ላይ ጥይት በማዝነብ ክልከላ አድርጓል። የድርጊት አገዛዙ ህያው አማራን ብቻ ሳይሆን የአማራን ሬሳ ሐዘን ጭምር እንደሚፈራ ያሳየበት የታሪክ ጥቁር ነጥብ ሆኖ ተመዝግቧል። ኪሎ ሜትር ለሽብር 20 ኪሎ ሜትር ለሬሳ። ክስተቱ አስገራሚና አሳፋሪ ገጽታ ሰራዊት ያሳየው ቅልጥፍና ነው። ወይዘሮ ትርንጎ አቤ በተገደሉበት ንጹሃን ታግተው በተወሰዱበት ስፍራ የብልጽግና ሰራዊት በ3 ኪሎ ሜትር ራዲየስ ውስጥ ሆኖ ጥቃቱን ለመከላከልም ሆነ ታጋቾችን ለማስለቀቅ አልሰማውም በሚል ቸልተኝነት መርጧል። ይህ ሰራዊት ግን በአባሉ ኢየሱስ ቤተክርስቲያን ስርዓተ ቀብር ለመፈጸም የተሰበሰቡ እናቶችንና ህፃናትን ለመበተን ከ20 ኪሎ ሜትር በላይ ተጉዞ በመምጣት በለቀስተኞች ላይ ተኩስ ከፍቷል። የነባ ርዕዮታዊ ምት ኢላማው አማራነት ነው። ነባ ይህንን ግፍ አስመልክቶ የሰጠው ፖለቲካዊ ትንታኔ እንዲህ ይነበባል። ግራ ክፍፍሉ ሲጋለጥ አሸባሪው ሲገድል፣ አገዛዙ ደግሞ ሬሳ እንዳይቀብር ከለከል መዋቅራዊ አንድነታቸውን መስክረዋል። አንዱ ገዳይ ሌላው ደግሞ የሐዘን ዘበኛ ሆኖ አማራን የመጨረሻውን የሰውነት ክብር ሊነፍገው ቆርጦ ተነስቷል። አማራነት የሞትና የህይወት መስመር። ይህ ግፍ ለሚያመነቱ ወገኖቻችን ትልቅ ትምህርት ነው። አገዛዙ ጠላቱ አማራው ብቻ እንደሆነ በድጋሚ አረጋግጧል። ዘመኑን እንኳን በክብር መውጣት የማይችልበት ህዝብ የኛ አማራጩ የራሱን ቤት አማራ መገንባት ብቻ ነው። ላስጨርሰው አትንከው። አገዛዙ በአንዲት እናት አስከሬን ላይ ጥይት በመተኮስ ክብራችን ነክቷል። ከዚህ በኋላ የሚኖር ድርድርም ሆነ ሰላም የለም። የነፍጠኛው አርበኛ ምላሽ የሚሆነውን የእነዚህን ሸንኮላ ስርዓት ግባተ መሪያት ማፋጠን ብቻ ነው። 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጽሞ 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 በአንድ ኤፍኤስአር መኪና ተጭነው ከስላሴ ካምፕ ወደ የጁቤ ሊንቀሳቀሱ የነበረ የአረመኔያዊ ሰራዊት ላይ በተደረገባቸው የቦምብ ጥቃት አንድ የጦር አዛዥ ጨምሮ 16 የጠላት ኃይል ሲገደሉ 9 ከባድና 6 ቀላል ቁስለኞች በወታደራዊ ካምፕ ውስጥ ሕክምና እየተሰጣቸው ይገኛሉ። ቀጠናው ልዩ ክስተት የሆነው 206ኛ ኮር በደብረ ማርቆስ ከተማ በተደጋጋሚ ሌሊት በቀንና በምሽት በጠላት ላይ ያነጣጠረ ተሳካ የቦምብ ጥቃት በማድረግ አስደናቂ ኦፕሬሽን የፈጸሙ ሲሆን ከሌሊቱ 7 ሰዓት ከ10 የ206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ እስከ ስላሴ ካምፕ በመውጣት ወደ ጁቤ ሲንቀሳቀስ በነበረው የጠላት ኃይል በተፈጸመ የቦምብ ጥቃት በኤፍኤስአር ተጭነው የነበሩ 30 የአረመኔው ሰራዊት ሙትና ቁስለኛ ሆነዋል። ተመሳሳይ ሰዓት የአብማ ክፍለ ጦር ሚኒሻ ጽሕፈት ቤት ኃላፊ በሆነው ለኛ አስማረ መኖሪያ
መኖሪያ ቤት በተደረገ የቦምብ ጥቃት ለኛ አስማራ ከባድ ቁስለኛ መሆኑ ተረጋግጧል። ሁለት የአገዛዙ ሰራዊት አባላቶች ባለሽርጡ ክፍለ ጦርን ተቀላቀሉ። በሰሜን ወሎ በጉባ ላፍቶ ወረዳ በወልዲያ ዙሪያ መሽጎ የሚገኘው የምርኮኛው አስር አለቃ የብርሃኑ ጁላ ሰራዊት የፈረሰ ፋኖን እየተቀላቀለ ይገኛል። 58ኛ ክፍለ ጦር ሁለተኛ ሻለቃ ሁለተኛ ሻምበል ወንድሞቻችን ጋር አንዋጋም ብሎ ሁለት የሰራዊት አባላቶች ከነሙሉ ትጥቃቸው ሚሊክዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን በሰላም ተገናኝተዋል። በቀደሙት ዓመታት ኢትዮጵያ በዳቮስ በስዊዘርላንድ በሚካሄደው ዓመታዊ ወርልድ ኢኮኖሚክ ፎረም ስብሰባ ላይ ዋና ተሰላፊ ነበር። አፍሪካን በመወከልም ከዓለም መሪዎች ጋር ትደራደር ነበር። ዛሬን ጨምሮ እየተካሄደ ባለው የዘንድሮ ስብሰባ ላይ የለን። በምስሉ ላይ እንደሚታየው የጎረቤት ሀገራት ሶማሌላንድ ፕሬዝዳንት ጨምሮ በርካታ መሪዎች ተገኝተው የዓለምን ኃይል አንቀሳቃሾች ፓወር ብሮከር አግኝተው ለሀገራቸው ጥቅም እየተንቀሳቀሱ ይታያሉ። የሶማሊላንድ ፕሬዝዳንት ምስሉ ላይ ከዶናልድ ትራምፕ ልጅ ኤሪክ ትራምፕ ጋር ይታያሉ። የግብጽ ፕሬዝዳንትን ጨምሮ የውጭ ጉዳይና የውሃ ሀብት ሚኒስተር እዛው ናቸው። የዓለም መሪዎች አግኝተው እያነጋገሩ ነው። ቀጠናው ካለው ውጥረትና ከሰሞኑ የትራምፕ ንግግር ጋር ተያይዞ የዚህ ውጤት ምን ማለት እንደሆነ ግልጽ ነው። ስለዚህ እኛስ ብሎ መጠየቅ ትክክል ይመስላል። ጠረጴዛ ዙሪያ ውይይት ላይ ከሌለን ምግብ ሆነን እንቀርባለን። የአማራ ፖለቲካ ከየት ወዴት? አማራ በታሪኩ በርካታ ትግሎችን አድርጓል። ትግሎችን እውነተኛና ፍትህን ብሎም ነጻነትን ከመሻት የመነጨ ነው። እዚህ አንገብጋቢ ትግል ውስጥ እውነተኛና ንጹሃን ታጋዮችን አተናል። በዘመነ ሚኒሊክ የተካሄደውን የአድዋ ጦርነት አማራው በድል አጠናቋል። 40 ዓመታት በኋላ የቀደመው በቀላቸውን ለመውጣት በአፄ ኃይለ ሥላሴ ዘመነ መንግስት ወደ ኢትዮጵያ የመጡትን ፋሽስት ጣሊያን ያለምንም መንግስትና ያለማንም መንግስታዊ እርዳታ ከአፍንጫው የታጠቀውን ወራሪ ኃይል የአማራ ገበሬ ከ5 ዓመት እልህ አስጨራሽ ትግል በኋላ ድሉን በክንዱ አረጋግጧል። አማራ ላይ ድል በማድረግ የሚታወቁት እነኚሁ የአማራ ታጋዮች ደርግንም ለመታገል አለመነቱ ግንጥለው ኢህአዴግን ወደ ስልጣን በማምጣታቸው የተጸጸተው አማራ አሁንም ትግሉን አላቋረጠም። ኢህአዴግን ታገለ፣ ታግሎ ማሸነፈ። ያሸነፈውን ትግል ራሱ ባለመያዙ የተሸወደው ይሄው የአማራ ታጋይ አሁንም ድጋሚ ስተሰራ ወደ ብልጽግና መሪነት አሳልፎ ሰጥ። ግን ይህ ተረኛ መንግስት ጨቋኝነቱን በይፋ የተረዱትና ጌታውም ቢሆን የተገነዘቡት ትግላቸውን ቀጠሉ። ይህ ሁሉ ትግል ግቡን ያልመታው አማራውያን ስልጣን ላይ አላስቀመጠውም ነበር። አሁን ትግሉ ግቡን ይመታ ዘንድ ግድ ይላል። መጨረሻው ትግል ነው። ከዚህ የተሻለ ትውልድም ትግልም አይኖርም። ይህን የተረዱት አንዳንድ የትግል ሳንከፎች የመጨረሻ ያሉትን ካርድ መዘዋል። ይኸውም ትግሉ ከጦር ሜዳ ወደ ኢንተርኔት ሜዳ ማድረግ። አማራ ሲተረት ጦር ከፈታው ወሬ ፈታው ይላል። ትግሉን በወሬና ባሉባልታ ለማፍረስ የመጨረሻ ዓላማቸው ነው። አማራ በታሪኩ ጀግናና ምሁር አጥቶ ያውቅም። ነገር ግን አንዱን ካንዱ የማበላለጥና ታጋዮችን ከኢትዮጵያዊነት አውርዶ በአማራ ብሔርተኝነት አስወጥቶ በጎጥ እንዲያስቡና እንዲደገፉ ለማድረግ የሚካሄድበት ርቀት ነው። አማራውን ራሱን በራሱ ከማባላት ካልሆነ በቀር ማሸነፍ ያልቻሉት ጣሊያኖች ይከተሉት የነበሩት አንድ ብልሃት ነበር። እሱም ባንዳዎችን በማሰባሰብና በገንዘብ በመግዛት ነበር። ምክንያቱም አማራን ሊያጠፋው የሚችለው ራሱ አማራ ካልሆነ ሌላ ኃይል አልነበረምና። አሁንም በዚህ ትግል ውስጥ አገዛዙ የሚጠቀሙ ይህንኑ ዘዴ ነው። ይህን ዘዴ በቀላሉ መመልከት ያልቻለው ደግሞ በሚዲያ ግሪሳዎች ምክንያት እንደ አንድ ግሪሳዎች ስለ አማራ የትግሉ ደጋፊ ከነሱ በላይ ማንም እንደሌለ በማስመሰል ስትራቴጂያዊና ታክቲካዊ ጉዳት ያደርሳል። ይህንንም የሚያሳልጡት ማንነቱና ምንነቱ ያልታወቀ ስውር የፌስቡክ ወይም የቴሌግራም አሽኖች አንደኛውን ከአንደኛውን በማበላለጥ በማወዳደስና በማጥላላት ላይ የተመሰረተ ነው። የትግሉ ደጋፊ መስለው የሚያወሩት ነገር በሙሉ ትግሉን ወደ ኋላ ከማድረግ ውጭ ሌላ ዓላማ የለውም። አንዳንዶች የፌስቡክና የቴሌግራም አርበኞች በጫካ ውስጥ ያለውንና ውድ ህይወቱን የሰጠውን አርበኛ መተቸት ሳይሆን ማማት ይሻሉ። መተቸትም ይወግ ነው። ምክንያቱም ስትተች ወንድሜ ብለህ ነገ እንዲመለስ ብለህ ስለሆነ። የነዚህ ግልብ የሚዲያ ግሪሶች ግን ትችት ሳይሆን ሐሜትን ያስተጋባሉ። ዓላማቸው አማራነትን መፈረካከስ ነው። ብዙ አጀንዳ አለ። ጠላት እያንዳንዱ አጀንዳ መጠቀም ይፈልጋሉ። ይህንን አጀንዳ ማክሸፍና መበጣጠስ ደግሞ ከዚህ ከአማራ ትግል አመራሮችና ደጋፊዎች ይጠበቃል። አብዛኛው የፋኖ አመራሮች የሚታች ጎንደር የሚሳደብ ጎጃምን የሚያማ ወሎን የሚያሸማቀቅ ሸዋን የሚያሳቅቅ የሚዲያ ግሪሳ ካየ ከሁለቱ አካል አንዱ ናቸው። አንደኛ በአማራ ስምና በአማራ ልጆች የሚዘውር ያገዛዙ ስልቦች፣ ሁለተኛ ማንነታቸውና ምንነታቸው የማይታወቁ የማንነት ቀውስ ተጠያቂዎችና ስውሮች። እነዚህ የፌስቡክና የቴሌግራም ግሪሳዎች ላይክና ሼር የሚያደርግላቸው በየፖስቱ ስር ኮሜንት የሚያደርግላቸውም ያገዛዙ ቅጥረኛ የሚዲያ ግሪሳዎች አሉ። ከፊሎቹ አማራ አንድ እንሁን ይልህና አንድ ሲሆን ደግሞ ለምን እንዲሆነ ብሎ ሊያሽሟጥጥ ይታየዋል። ለዚህ አካል ጆሮህ ጥጥ ሊሆን ይገባል። የአማራ ሕዝብ በተልካሻ ምክንያት ከእጁ የገባውን ቅዱስ ትግል በአይነ ቁራኛ ሊከታተለው ይገባል። በተለይ ትግሉ ደጋፊዎች ብንችል ምክንያታዊ ትችቶችን መሰንዘር ብንችል፣ ይህም ትግሉንና አማራውን የማይጎዳ መልክ በሆነ መልኩ ካልቻልን ደግሞ ከሞቀ ቤታችን ወጥተን የውጭ ብርዱንና ቁሩን ብንጋፈጠው ለአማራው ይበጃል። በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ካሄድ የነበረው ውይይት ያለ ውጤት ተጠናቀቀ። ለድርድሩ መክሸፍ ሩሲያና ዩክሬን እያደረጉ ያለውን ጦርነት በማስቀጠላቸው ነው ተብሏል። ሩሲያ በካርኬቭ ግዛት ከባድ ጥቃት ማድረሷን ተከትሎ ዩክሬንም ያጸፋ እርምጃ በመውሰድ ጦርነቱን መባባሱ እንደ ምክንያት ተጠቅሷል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሶስትዮሽ ድርድሩ ገንቢ ነበር ሲሉ ገልጸው፣ ሩሲያ ግን ማጥቃቷን ቀጥላለች ሲሉ ተደምጠዋል።
ድርድሩ ጦርነቱን መጨረስ በሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመ ነበር። ድርድሩ ሌላ ጊዜ እንደተራዘመ ቢገለጽም ሩሲያና ዩክሬን የማይግባቡባቸው ጉዳዮች እንደነበሩ ፖለቲከኞች እየተናገሩ ነው። ሞስኮና ኬቭን የሚያስማሙት የግዛት ጉዳይ እንደሆነም ይታወቃል። ሩሲያ የዩክሬን ኃይሎች መውጣት አለባቸው ስትል ዩክሬን አይሆንም ማለቷ ጦርነቱ ቀጣይ ስለመሆኑ አመላካች ነው ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ምስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ